ቤተክርስቲያን ገዳማት ውስጥ ፋኖን ታሰለጥላለች። ምን ማለት ነው? እኔ ጥርጥር የለኝም፣ ጌታን ጥርጥር የለኝም። ምን ከጠየቅ ጥላቻ እኮ ነኝ። ለምን መሰለህ? አንድ ቤተ ሁለተኛ ነገር ነው ልዘግብህና ከዋሸው ዋሸ ትለኛል። እሺ፣ ለቅሶ ቤት ሽጉጥ የሚሸጉጥ የሚተኩስ፣ ለንግስ ሽጉጥ ሲተኩስ የሚውል፣ ለለቅሶ ለሰርግ ሽጉጥ የሚተኩስ፣ ለክርስትና ሽጉጥ የሚተኩስ ቸርች አይተኩስም ብላ አትለኝም። ይተኩሳል። ግልጽ ነው። ይሄ ምንም ጥያቄ የለው። ገብቷል። ለንግስ ጊዜ ሽጉጥ ሲተኩስ የሚውል ቸርች ውስጥ ሽጉጥ የለም አትለኝም። ጎጃምና ጎንደር በደንብ አለ። እንደዛ እኮ አይደለም ግን አቀራረቡ ሰምተሃል። ግን አብይ አህመድ ያለው በፈለግከው ተደው የኢትዮጵያ ቤተክርስቲያን ገዳማት ውስጥ ታሰለጥናለች፣ ታስታጥቃለች። እኔ አንድ ጥያቄ ልጠይቅ ወይዬ ማይሻዬ፣ ቆይ አንድ ከባድ ሚዛን ጓደኛዬን ሰላም ልበልበት ነገር አትፈልግም? ማሂ ኪችን የኔ ብራንድ አለሽልኝ፣ ኑሪልኝ። የኔ ቀጥል። ሁለተኛ ነገር ደግሞ ጥምቀት፣ መስቀል ምናምን አካባቢ ላይ የኢትዮጵያ አረንጓዴ ቢጫ ቀይ ከነጠላቸው ላይ እየገፈፉ አንዳንድ የማርያምን ስዕል ይዛችሁ እንዳትወጡ ነገር በህወሓት ጊዜ አልነበረም? ጀለሴ ምን ነው ዛሬ አዲስ አረጌታ መስከረ? እኔ በህወሓት ጊዜ ካድሬ ነበርኩ። በህወሓት ጊዜ እኛ ቀውጥ የምናደርገው እኛ አልነበረን እንዴ? እኔ ካድሬ ነበርኩ። ከልብሳቸው ላይ እየቀደዱ መልበስ እንኳን አችልም። እናት ወልዳል። አረንጓዴ ቢጫ ቀይ በጭራሽ አችልም። ምኑን ጌታ ፊኛን ነው የሚረግጥላ አጋዚ መጥቶ። እኔ እኮ የካድሬ እኮ ነኝ። ሆኒ በኃይለኛው ነበርኩ። ውሸት ምንም አያደርግም። የኔ አባት ካድሬ ነበርክ አንተ? እኔ ከባድ ሚዛን እና እንዴት በህወሓት ጊዜ እኮ የሚፈለጉት የተማሩና ሱፍ የለበሱ ናቸው እንጂ እንዳሁኑ ገበሬ የሚያሳድድ መንግስት እኮ አይደለም እኮ። ተው እንጂ ዮናስ። ኖ እውነቱን እንነጋገራ። በህወሓት ጊዜ አረንጓዴ ቢጫ ቀይ ለብሰ መውጣት አትችልም። እናት ወልዳለች። ፊኛ ነበር የአዲስ አበባ ልጅ። ፊኛው ልሙጡ ነው የሚሉት። ልሙጥ ብለው ስም ያወጡለት ራሱ ህወሓቶች ናቸው። አትችልም። ልሙጡ ብለው ያወጡለት እንዲያውም ፒተር የለጠፈው አለ። ልሙጥ ብሎ ሽሮ አስቀምጦ የእንትኑን ይኸውልህ ልሙጡን ባንዲራ ብለው አረንጓዴ ቢጫ ቀዩን ሽሮ ከስር፣ ከዛ ባለኮከቡን አድርጎ ከስር ደግሞ በየአይነቱ አድርጎ ፖስቶ ያውቃል ፒተር። ብቻ አሁን እንደው መሀል ላይ ያቀዳደው ያኔ የኦርቶዶክስ ቤተክርስቲያን ጥላቻ አብይ አህመድ የኦርቶዶክስን ብቻ ሳይሆን የመጅሊስም ጥላቻ አለበት። ለምሳሌ ያክል አባቶች ትላልቅ አባቶች ተጣሉ ብሎ ራሱ በፈጠረው ሴራ ሲያስታርቃቸው አንዳንዴ እንደ ነብይም ያደርገዋል። ተጣልተዋል እንጂ ሳይጣሉ ምን አገባው? ይሄ የመንግስት ሴራ ነው። ሼሆች አንዴ ልጨርስ፣ እንደው በእግዚአብሔር ይሆን ያስጨርሰኝ። ሁለት ሼሆች ተጣሉ ይችላል። ቁማሩን በልቶታል። ማንም አይችለውም። አሁን በእምነት ቁማር መጫወት። አሁን ትላልቅ የሼሆች ተጣልከው አስታረቀ። አሁን እኔ አንዳንዴ ይገርመኛል። ስራ አይደለም እንደዚህ ትላልቅ አባቶችን ማስታረቅ የቻለ ሰው ደብረ ጽዮንና ጌታቸው ረዳ ለምን ማስታረቅ አቃተው? ደብረ ጽዮን ስልጣን ትወዳለች፣ መውረድ አትወድም እኮ ማለት እነዚህ ማስታረቅ አይችልም። ከስልጣኗ መውረድና ግሎቫን ማውጣት አትወድም። ደፂ ግላቡ ራሱን ለመጠንቀቅ ነው፣ ህዝብንም ለማስጠንቀቅ ያክል ነው። እኔ የሚያስቀኝ በዛ ጊዜ በጦርነት ላይ ሆኖ ግሎቭ አድርጎ ኮማንድ ፖስት ይፖስታል፣ መግለጫ ይሰጣል። ጦርነት ላይ ሆኖ እጁን ጓንት ያደርጋል። ጓንች የሚያተርፈው መስሎት ያው ግን ተርፏል። እንደምታየው ተርፏል። የኤርትራ ጄኔራሎች በኮሮና ሲያልቁ እነሱ ምንም አልሆኑም። ሰው ጦርነት ላይ በጥይት እየተፈጀ በኮሮና እተርፋለሁ ብሎ ግላቭ የሚያደርግ ከባድ ሚዛን ነው። ደፂና ይመች። በትግራይ ጦርነት ታስታውሳለህ? የኤርትራ ጄኔራሎች በኮሮና ሲያልቁ አስታውሳለሁ። ያለቁት ግን በኮሮና አይደለም፣ በቲዲኤፍ ነው። የኢትዮጵያ መከላከያ ሰራዊት ግላቭ የጠቀማት ለዛ ነው። ደፂ አልሞተችም። አንዱ ምን እንዳለኝ ታውቃለህ? የኤርትራ ጄኔራሎች በጣም ወጣቱ ብሎ የ90 ዓመት ሽማግሌ እንደዚህ ጨርጭሶ ፎቶ ለቀቀ። የኤርትራ
ወጣቱ ጀነራል ብሎ ምክንያቱም ከዛ ወዲያ ያልተሾሙማ እና ሰው ያስቃል፣ በቃ ያጫውታል። ዮኒ መስቀል አድርጎ ኤርትራ ትበል ይልሃል። እዚህ ጋር መስቀል አድርጓል የቤተ ክርስቲያን ኤርትራ ምን አልከኝ? ኤርትራ እኮ የራሱ የሆነ ቤተክርስቲያን አላት። መስቀል አድርጎ ጌች ምቾት እንጂ ጭቅጭቅ አይወድም። ጌቹ ያራዳ ልጅ ነው፣ የከተማ ልጅ አይ ጌች ይህም ፈልሰስ ብሎ ነው አሁን ያለው። ውስኪውን እየጨለጠ ፈታ እያለ አሁን ፈታ ይላል። እዛ ደጽዬ እዛ ታጓራለህ ደግሞ የሚበላው አቶ እንደዛ። እሱን ልንገር ዮኒ፣ እኔ በቅርበት የትግራይ ጦርነትን ስከታተል ነበርና ጌታቸው ረዳ መሄድ አቅቶት የተንቤንን ተራራ እናቴን ቴሌፎች ወጣት ቴሌፎች ነበሩ አዝለው በበቅሎ በምናምን ሲያሻግሩት የነበሩት። አሁን እነሱ አሁንም እዛው ችግር ነው እና ጌች የፈልሰስ ብሎ እየጠጣ ነው ስትል ትንሽ እንደው ኔክሰስ ፌክሰስ አይሆንም ነገር። ምክንያቱም ነገራቸው የሚሆነውን ነገር ተናገረ። ጦርነት አያስፈልገንም፣ በስምምነት ላይ እንኖር፣ በስምምነት ላይ እናድርጋለን። ይሄን ነገር አልሰማ ካለ ማለት ትችላለህ። በቃ ተባላ ብሎ ላጥ ብሎ ነው የሚሄደው። እንዴ ሞታል እንዴ? ምን ቦታ እድሜ ልክ የትግራይ ልጅ እያስበላ መኖር አለበት? በቃሽ በእግዚአብሔር ስም። እና ትናንት እሱን ህይወቱን ያዳኑት ወጣቶች ተሰውተው እሱ እንዲንደላቀቅ ነው ብለህ ታስባለህ? ግን ይሁን ማለት ትንሽ እሱማ ምን አስቦ መሰለ፣ ከዚህ በኋላ ጦርነት በቃን፣ በስምምነቱ ተስማምተናል እንኑር እያለ ነበረ። ደፂ በጎን ሄዳ የኢሳያስ አፈወርቂ መቀመጫ አርጋው መጣች ደፂዬ። እሱ ብቻ አይደለም፣ ማን ነው ስሙ? ማን ነው ይሄ? ስታሊንም ኤርትራ ሄዳ የኢስዬን መቀመጫ አርጋው መጣች። በእድሜ ትልቅ ስለሆኑ መቀመጫውን ሳይሆን ጉልበቱን ነው። አሁን እኔ ኢሳያስ አፈወርቂን ባገኘው በፖለቲካ አመለካከት ሳይሆን በእድሜው ጎንበስ ብዬ ትግራይ ክልል በዚህ አጋጣሚ ትላልቅ ሰዎች ጉልበታቸውን ነው የምትስመው። ሼክም ሆነ ቄስ ምንም አይነት ሃይማኖት ይኑር ክብር እስቲ ወላሂ በል ጌታን እናቴን ትግራይ ክልል ውስጥ እንደዚህ ትላልቅ እኔ አሁን ለምሳሌ ከጠየቀኝ እግዚአብሔር ምስክሬ የትግራይ እናቶችን በጣም ነው የምወደው። እግዚአብሔር ምስክሬ እኛ ሰፈር አደ የምንላቸው ልደታ ሰፈር በጣም የትግራይ ልጆች ይበዛሉ። ኤክስትሪምሊ ነው የምልህ እና አደ ነው የምንላቸው። በጣም ነው የምንወዳቸው። ምክንያቱም እነሱም በጣም ደግ ናቸው። እኛንም አብረው ነው እንደ ልጆች ያሳደጉን ማለት ነው። ስለዚህ በእናቶች ላይ እኔ ያለኝ ነገር የሚከብረው የሌላውም እናት ነው የማወራው። የኦሮሞዋም የአማራዋም እናት ምናምን ብታመጣ የደቡብም ደጎች ናቸው። የአዲስ አበባ ልጅ እንደዛ ነው ያደገው። ግን ያልሆነ ፖለቲካ ህወሓት ይዛ መታ ነበር። ለኢትዮጵያ አይጠቅም። የማይጠቅመው ፖለቲካ አሁን ሁሉም እየሆነ መጣ። ዘረኝነት አሁን ገባ። ምን ያዘ? በሚደብር ሁኔታ አማራ ብቻውን ቀረ በዘረኝነት። አሁን ጎጃምና ጎንደር ብቻ አትቀበል ብለን አማራን ስንነገር ቆይተን አያገባችሁም ብለው መጡ። የመጡት ደግሞ ፖለቲከኞች አማራን አፈር ከድም የሚያስበሉት ሆኖ ተገኙ። አማራ ከኢትዮጵያዊነት ጋር አብሮ የሚሄድ ማንነት እንጂ ያለው ለብቻዬ ብሎ የሚፎክርበት ነገር የለው። በሁሉም ብሔር ላይ ስላለ ከሁሉም ብሔር ጋር አሁን ያለው ፖለቲካ እንዴት መሰለ ዮናስ? አሁን ለምሳሌ አንዳንድ ቦታ ላይ መንግስት የሚላቸው ነገሮች አሉ። የአንዳንድ ቦታ ክልሎችም ራሳ አሁን መሳፍንታዊ ጊዜ የመጣ አይመስልም። ሁሉም ጉልበት ያለው ነገር እንደው ትንሽ ፈርጠም ያለ ሰው ብቻ ነው እና አማራውን ኢትዮጵያ ብሎ ቢቀጥል ብቻውን ነው የሚቀረው። ያውም አማራ ነኝ ብሎ በመነሳቱ ትንሽ ሊፈራ ሊከበር አሁን የሚደረገውን ነገር አይተሃል እንጂ ትግራይም ራሷን ጉልበቷን እያጠናከረች ነው። ኦሮሚያም እንደዚሁ ጉልበቱን እያጠናከረ ነው። ትግራይን ጉልበቷን በምንድን ነው የምታጠናክረው አባቴ? እሱን እንግዲህ አብይ አህመድ መግለጫ እየሰጠ ነበር። አክሮባት እየሰራችሁ መድፉን መልሱ፣ ታንኩን መልሱ ምናምን እያለ ነበር በቅርቡ። አላየህም? ምክንያቱም ጨዋታውን ሊጫወት ስለሚፈልግ እኮ ነው። አቢቹ ብልጥ ነው። ጀግና ካለ ሊበላ ነው። ጀግና አይደለም ያለው መልሱልን። አዎ እንዲህ አደርጋለሁ ምናምን ብለህ ሾፍ ካረግ አብይ አህመድ ላይ መጥገብ አችልም ከዚህ በኋላ ቱ ሌት።
በፊት አሁን አማራ ቢል መልካም ነው ባይነኝ እኔ። ወደ ሌላው ከገባን ትንሽ እኔም ደብረ ጽዮን ይወቅሰኛል። ለምን ሚስጥር አወጣ? ደጽዬ ትደዋወሉ የለ ጀለሳ አይደል? ሰላም በልልኝ። ግን በዚህ አጋጣሚ ያቺን ግሎቭ እኔ እፈልጋለሁ፣ ይስጠኝ። የሞት መድኃኒት የሆነች ጓንት ነው የሚያደርገው እሱ እንኳን ጄኔራል ሲያልቅ እኮ በእሱን በጓንት የተረፈው ትቀልዳለህ እንዴ? ስለዚህ አንጓንት